ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ አመሻሽ 11 ሰዓት ላይ በሴልኸርስት ፓርክ ሊቨርፑል ከክሪስታል ፓላስ ጋር የሚያደርገው ጨዋታ አለ። ከዛ ጨዋታ በፊት እንግዲህ አንዳንድ መነሳት ያለባቸውን ነጥቦች ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም ወደ አዲሱ ቻናላችን በመሄድም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እጠይቃለሁ። ሊንኩን ዲስክሪፕሽን ላይ እንደዚሁም ደግሞ ኮሜንት ሴክሽን ላይ የምታገኙት ይሆናል። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ዛሬ አመሻሽ 11 ሰዓት ላይ እንግዲህ የእንግሊዝ ፕሪሚየር ሊግ 6ኛ ሳምንት በክሪስታል ፓላስ እና በሊቨርፑል መካከል የሚደረግ ጨዋታ አለ። ይህ ጨዋታ እንግዲህ በክሪስታል ፓላስ ሜዳ ሴልኸርስት ፓርክ ላይ የሚደረግ ጨዋታ ነው የሚሆነው። ሁለቱም ክለቦች እንግዲህ በአዲሱ ሲዝን በ2025/26 የውድድር ዘመን ላይ እንግዲህ ድንቅ የሚባል ጅማሮን መጀመር ችሏል። እስካሁን ድረስ እንግዲህ በፕሪሚየር ሊጉ ምንም አይነት ሽንፈት ያልገጠማቸው ብቸኛ ክለቦች ክሪስታል ፓላስ እና ሊቨርፑሎች ናቸው። 5 ጨዋታ አድርገው እንግዲህ ክሪስታል ፓላሶች 2 አሸንፈው 3 ደግሞ አቻ በሆነ ውጤት አጠናቀው በ9 ነጥቦች 5ኛ ደረጃ ላይ መቀመጥ ሲችሉ ሊቨርፑሎች ደግሞ በ5 ጨዋታዎች 5ቱንም በማሸነፍ 15 ነጥብ በመሰብሰብ አንደኛ ደረጃ ላይ መቀመጥ የቻሉ ክለቦች ሆኗል። በተለይ የክሪስታል ፓላስን ስንመለከት እንግዲህ ያለፈው ሲዝን የ2024/25 የውድድር ዘመንና የ2025/26 የውድድር ዘመንን ስናወዳድረው እንግዲህ የዘንድሮ ከአምናው በጣም የተሻለ ቡድን ሆኖ እናገኘዋለን። ባለፈው ሲዝን እንግዲህ የተለያዩ ጨዋታዎችን ሲሸነፍ ተመልክተናል። በተለይ ደግሞ የመጀመሪያዎቹን ከ5 እስከ 10 ጨዋታዎች እንግዲህ ስንመለከት ተደጋጋሚ ሽንፈቶች ነበሩ። ዘንድሮ ግን እስካሁን ድረስ ምንም አይነት ሽንፈት አልገጠሙም። ይህ ብቻ አይደለም፣ ባለፉት 17 ጨዋታዎች ምንም አይነት ሽንፈት አልገጠሙም በሁሉም ውድድሮች። በፕሪሚየር ሊጉም እንግዲህ ለተከታታይ ጨዋታዎች እስካሁን ድረስ እየተሸነፈ አይደለም። በተደጋጋሚ አቻ እየወጣ እንግዲህ ነጥብ ሲጥል ነበረ። ነገር ግን ደግሞ እስካሁን ድረስ ምንም አይነት ሽንፈት አልገጠሙም። በተለይ ደግሞ መከላከል ላይ በጣም ጠንካራ መሆናቸውን እያስመለከቱ ነው የሚገኙት። ከኋላ እንግዲህ 5 ተከላካዮችን ይዘው ነው እየገቡ የሚገኙት። 3-5-1 ወይም ደግሞ አንዳንድ ጊዜ ደግሞ 5-4-1 አይነት አሰላለፍን ይዘው ነው ሲገቡ እየተመለከተን ያለ ነው። ይህ ነገር ደግሞ መከላከል ላይ ጠንካራ እንደሆኑ እንግዲህ እንዲያሳይ አድርጎታል። እስካሁን ድረስ እንግዲህ 2 ጎሎች ብቻ ነው የተቆጠሩባቸው። 6 ጎሎችን አስቆጥረው 2 ጎሎች ተቆጥሮባቸው 4 ንጹህ ጎሎች አሏቸው። ሊቨርፑሎች በአንጻሩ ደግሞ 11 ጎሎችን አስቆጥረው 5 ጎሎች ተቆጥሮባቸውና በመከላከል ደረጃ ክሪስታል ፓላሶች የተሻለ ቡድን መሆኑን ማስመልከት ችሏል። እንግዲህ በዚህ የክረምቱ የዝውውር መስኮት ዋነኛው ተጫዋቻቸው የሆነውን ኤዜን አጥቷልና ምናልባትም ይህ የውድድር ዘመን ሲጀመር ሊቸገሩ ይችላሉ የሚሉ አንዳንድ መረጃዎች ሲወጡ ነበረ። በብዙ ሰዎች ዘንድም ስጋት ውስጥ ነበረ። ነገር ግን እስካሁን ድረስ እንግዲህ ጥሩ የሚባል አካሄድ ላይ ነው የሚገኙት። በእርግጥ ጊዜው አሁንም ገና ነው። ገና 5 ጨዋታ ነው የተደረገው። ምናልባትም የኤዜ መልቀቅ እንግዲህ እዚህ ቡድን ላይ ምን አይነት ተጽዕኖ ፈጥሯል የሚለውን ነገር እንግዲህ አሁን ላንመለከተው እንችላለን። ምናልባትም ከ10ኛው ጨዋታ በኋላ በደንብ ልናውቀው የምንችልበት ሁኔታ አለና እስካሁን ድረስ ግን በጣም ጥሩ የሚባል ጅማሮን መጀመር ችሏል። ሌላኛው በዚህ ጨዋታ ላይ እንግዲህ መነሳት ያለበት ነጥብ የማርክ ጌይ ጉዳይ ነው። እንደሚታወቀው እንግዲህ ባለፈው የክረምቱ የዝውውር መስኮት ሊቨርፑሎች ይህንን ተጫዋች ለማስፈረም ከፍተኛ ጥረት አድርገው ነበረ። ጥረት ማድረግን ብቻም ሳይሆን ከተጫዋቹ ጋር ከስምምነት ደርሰው እንደዚሁም ከክለቡ ጋርም ከስምምነት ደርሰው የሕክምና ምርመራ ተደርጎለት ተጠናቆ ነበር። ነገር ግን ደግሞ ክሪስታል ፓላሶች ለሱ ምትክ ስላላገኙ እንደዚሁም ደግሞ ኦሊቨር ግላስነርም ይህ ተጫዋች ምትክ ሳይመጣ የሚወጣ ከሆነ ክለቡን እለቃለሁ የሚል ማስፈራሪያም ስላቀረቡላቸው እንግዲህ ይህ ተጫዋች ከክሪስታል ፓላስ እንዳይወጣ ሆኗል እንጂ ምናልባትም በዚህ ሰዓት የሊቨርፑልን ማሊያ አድርጎ ክሪስታል ፓላስን ሊገጥም የሚችልበት እድል ነበረው። በመጨረሻ ሰዓት ግን ያ ነገር ሳይሳካ ቀርቶ በዛው ቆይቷልና ይህ ነገር ራሱ ጨዋታው ላይ ትኩረት እንዲሰጥ አድርጎታል። በዚህ ዙሪያ እንግዲህ አሰልጣኙ ኦሊቨር ግላስነር እንግዲህ አስተያየት ሰጥተው ነበረ። ከተጫዋቹ ጋር ማውራት ይችለናል። በእርግጥ ተጫዋቹ ወደ ሊቨርፑል ሊዘዋወር ተቃርቦ ነበረ እና ያ ዝውውር ባለመሳካቱ ደስተኛ አይደለም። ነገር ግን ደግሞ አሁን ላይ እንግዲህ ክሪስታል ፓላስ ተጫዋች እንደመሆኑ መጠን ሙሉ ለሙሉ ትኩረቱ በክሪስታል ፓላስ ላይ ነው የሚል አስተያየትን ሰጥቷል። የጃንዋሪ የዝውውር መስኮት ሲከፈት ምን ሊፈጠር እንደሚችል አናቅም። እስከዛው ድረስ ግን በዚህ በኮንትራት ዙሪያ ማውራት አልፈልግም። ተጫዋቹ በዚህ ደስተኛ ነው። እንደዚሁም እንደሚታወቁ እንግዲህ የለንደን ተወላጅ ጭምር ነውና እዚህ እስካለ ድረስ ያለውን ሁላ እንደሚሰጥም ነግሮኛል። ስለዚህ በዚህም ደስተኛ ነኝ የሚል አስተያየትን
ሽልማትን ሰጥቷል። ነገር ግን አሁንም ቢሆን እንግዲህ የማርክ ጌ ጉዳይ በእነዚህ ሁለት ክለቦች በተገናኙ ቁጥር ግን የዚህ ተጫዋች ጉዳይ ትኩረት መሳቡ አይቀርም። ከዚህ በኋላም እንግዲህ በኤፍኤ ካፕም ድጋሚ ደግሞ በፕሪሚየር ሊግ መገናኘታቸው አይቀርምና ምናልባትም የጃንዋሪ ዝውውር መስኮት ይህ ተጫዋች ለሊቨርፑል ከፈረመ ራሱ ሁለቱ ክለቦች ሲገናኙ የዚህ ተጫዋች ስም መነሳቱ አይቀርምና ለትንሽ ጊዜ ከነዚህ ክለቦች ጋር መያያዙ የሚቀር አይመስለኝም። ሌላኛው እዚህ ጨዋታ ላይ መነሳት ያለበት ነጥብ ቢኖር ምንድን ነው ይህ ጨዋታ ለሊቨርፑል ያለው አስፈላጊነት ነው። እንደሚታወቁ እንግዲህ ሊቨርፑል በዚህ ሰዓት አምስቱንም በማሸነፍ በ15 ነጥብ አንደኛ ደረጃ ላይ ተቀምጧል። ነገ እሁድ ደግሞ አርሰናል ከኒውካስል ዩናይትድ ጋር የሚያደርገው ወሳኝ ጨዋታ አለባቸውና ምናልባትም ሊቨርፑል ይህንን ጨዋታ የሚያሸንፍ ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 8 ማስፋት ይችላል። ከዛም እንግዲህ አርሰናል ነጥብ የሚጥል ከሆነ እንግዲህ ሊቨርፑሎች ከአርሰናል ጋር ያላቸው የነጥብ ልዩነት እየሰፋ ነው የሚሄደው። በእርግጥ አሁንም ገና ነው ፕሪሚየር ሊጉ ገና 5ኛ ጨዋታ ላይ የሚገኙ ዛሬ 6ኛ ጨዋታ ይደረጋል። ከዚህ በኋላም እንግዲህ 32 ጨዋታዎች አሉ። ነገር ግን ደግሞ አንድ የሚባል ምን አባባል አለ በመጀመሪያው ወራቶች በሴፕቴምበር ወር ላይ ፕሪሚየር ሊጉን ባታሸንፍም እንኳን ፕሪሚየር ሊጉን ግን ልታጣው ትችላለህ የሚል አባባል አለና ገና ካሁኑ እንግዲህ ብዙ ነጥቦችን የምጥል ከሆነ በስተመጨረሻ ፕሪሚየር ሊግ የማንሳት ቻንስ በጣም እየጠበበ ይሄዳልና ሊቨርፑሎችም እንግዲህ ልክ እንደ አምናው ሁላ ከአርሰናል ጋር ከተከታዩ ቡድኖች ጋር ያለውን የነጥብ ልዩነት እንግዲህ ማስፋት መቻል አለብን። እያሰፋን በሄደን ቁጥር እንግዲህ ፕሪሚየር ሊግ የማሸነፍ ቻንሳችን በዛው ልክ እየሰፋልን የሚሄደውና ይህ ጨዋታም እንግዲህ ወሳኝነት አለው። በጣም ከባድ ጨዋታ ነው እናውቃለን። ነገር ግን ደግሞ ይህንን ጨዋታ በማሸነፍ እንግዲህ ሊቨርፑሎች ከተከታይ ቡድን ጋር ያላቸውን የነጥብ ልዩነት ማስፋት መቻል አለባቸው። ሌላኛው እዚህ ጨዋታ ላይ ማንሳት ያለበት ነገር ቢኖር ደግሞ በዚህ ጨዋታ ላይ የማይሳተፉትን ተጫዋቾች ይሆናል። በሊቨርፑል በኩል እንግዲህ 3 ተጫዋቾች በዚህ ጨዋታ ላይ አይሳተፉም። አንደኛው ስቴቨን ባጀቲች ነው። እስካሁን ድረስ እንግዲህ ከጉዳቱ ለማገገም ጥረት እያደረገ ይገኛል። ሌላኛው ሂጎ ኢኬቴኬ ነው። እንደሚታወቀው በሳውዛምፕተን ጨዋታ ላይ በ2 ቢጫ ካርድ በቀይ ካርድ መውጣቱ አይዘነጋምና በዛ ምክንያትም ይህ ጨዋታ የሚያልፈው ይሆናል። ሶስተኛው ተጫዋች ደግሞ ጆቫኒ ሊዮኔ ነው። ይህ ተጫዋችም እንግዲህ በተደጋጋሚ እንደተነገረው በሳውዛምፕተን ጨዋታ ላይ በጉልበት ጉዳት ምክንያት በኤሲኤል ጉዳት ምክንያት እንግዲህ ከሜዳ ወጥቷልና ለ1 ዓመትም ከሜዳ ይርቃል ተብሏል። ስለዚህ ይህ ጨዋታ የሚያመልጠው ይሆናል። በክሪስታል ፓላስ በኩል ያለውን ስንመለከት ጥሩ ዜና ሆኖ የመጣላቸው ሳር ለዛሬው ጨዋታ ይደርሳል የሚል መረጃዎች እየወጡ ነው የሚገኙት። ኦሊቨር ግላስነርም እንግዲህ በጋዜጣው መግለጫቸው ላይ እንደተናገሩት ከሆነ በሊቨርፑል ጨዋታ ላይ የመጫወት እድል አለው የሚልን ነገር ተናግረዋል። ስለዚህ ይህ ተጫዋች እንግዲህ ከጉዳት ተመልሷል። ሌሎች ግን 4 ተጫዋቾች በጉዳት ምክንያት ይህ ጨዋታ ሊያመልጣቸው ይችላል እየተባለ ይገኛል። እነዚህም ተጫዋቾች እንግዲህ ቤኒቴዝ፣ ራይዲ፣ ኮፕርሃ እንደዚሁም ደግሞ ዶኮሪ ይህ ጨዋታ የሚያመልጣቸው ይሆናል። የሁለቱንም ክለቦች ደግሞ አሁናዊ ወይም ደግሞ ወቅታዊ ፎርማቸውን ስንመለከት በተለይ ደግሞ ያለፉትን 5 ጨዋታዎች በሁሉም ኮምፒቲሽን ያደረጉትን ጨዋታ ስንመለከት ሊቨርፑል 5ቱንም ጨዋታዎች ማሸነፍ ሲችል ክሪስታል ፓላሶች በበኩላቸው 2ቱን አሸንፈው 3ቱን አቻ በሆነ ውጤት ማጠናቀቅ ችሏል። 2ቱን ያሸነፉት እንግዲህ ዌስትሃምና አስቶን ቪላ ነው። ለመጨረሻ ጊዜ ከዌስትሃም ጋር ነበረ መገናኘት የቻሉት። ያንንም ጨዋታ 2-1 በሆነ ውጤት ማጠናቀቅ ችሏል። ሊቨርፑል በአንጻሩ ለመጨረሻ ጊዜ የተገናኘው ከሳውዛምፕተን ጋር ነበረ። ይህንንም ጨዋታ እንግዲህ በተመሳሳይ 2-1 በሆነ ውጤት ማሸነፍ ችሏል። የእርስ በርስ ግንኙነታቸውን ስንመለከት ደግሞ ባለፉት 28 ጨዋታዎች ሊቨርፑል 18ቱን ሲያሸንፍ 5ቱን ክሪስታል ፓላስ እንደዚሁም ደግሞ 5ቱን አቻ በሆነ ውጤት ማጠናቀቅ ችሏል። ያለፉትን 5 ጨዋታዎች በሁሉም ኮምፒቲሽን ያደረጉትን ስንመለከት ደግሞ ሊቨርፑል 3ቱን ማሸነፍ ሲችል 2ቱን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 2 ጨዋታዎች እንግዲህ 2ቱም አቻ በሆነ ውጤት ማጠናቀቅ ችሏል። አንደኛው በኮሚኒቲ ሺልድ 2-2 ባጠናቀቁበት ጨዋታ እንደዚሁም በፔናልቲ ክሪስታል ፓላስ ማሸነፉ አይዘነጋም። ከዛ በፊት ደግሞ ለመጨረሻ ጊዜ የተገናኙት በፕሪሚየር ሊጉ ነበረ። ሊቨርፑል የፕሪሚየር ሊጉን ዋንጫ ባሳካበት የመጨረሻ ቀን ጨዋታ እንግዲህ 1-1 በሆነ ውጤት ማጠናቀቅ ችለዋል። በዛ ጨዋታ ላይ እንግዲህ ሳር ባስቆጠረው ጎል ክሪስታል ፓላሶች 1-0 መምራት ችለው ነበረ። ነገር ግን 84ኛው ደቂቃ ላይ መሐመድ ሳላ ባስቆጠራት ግብ ሊቨርፑል ከክሪስታል ፓላስ ጋር 1-1 በሆነ ውጤት ማጠናቀቅ ችሏል። አያይዘን ግን የምናነሳው አንድ ነገር ቢኖር ምንድነው ሊቨርፑል በሴልሃርስት ፓርክ ላይ የሚያደርጋቸው ጨዋታዎች ላይ ጥሩ የማሸነፍ ንጽጻሬ አለው። ካለፉት 10 ጨዋታዎች 9ኙን ሲያሸንፍ አንዱን አቻ በሆነ ውጤት ማጠናቀቅ ችሏል። አሁን ለፕሪሚየር ሊጉ ብቻ ስንመለከት እንግዲህ ካለፉት 5 ጨዋታዎች ሊቨርፑል 4ቱን ሲያሸንፍ አንዱን 0-0 በሆነ ውጤት ማጠናቀቅ ችሏል። በተለይ ደግሞ 2020 ላይ ሊቨርፑሎች ክሪስታል ፓላስ ሜዳ ድረስ በመሄድ በሴልሃርስት ፓርክ 7-0 በሆነ ውጤት ያሸነፉበት ጨዋታ እንግዲህ በትልቁ የሚጠቀስ ይሆናል። በዛ ጨዋታ ላይ እንግዲህ ጎል አስቆጣሪዎችን ስንመለከት ሚናሚኖ፣
ማኔ፣ ፈርሚኒዮ 2፣ ሄንደርሰን እና መሐመድ ሳላህ 2 ግቦችን ማስቆጠር ችለዋል። በመጨረሻም እንግዲህ በሴልኸርስት ፓርክ ላይ የተደረገውን ጨዋታ ስንመለከት ሊቨርፑል 1-0 በሆነ ጠባብ ውጤት ነበር ማሸነፍ የቻለው። የሊቨርፑልን የማሸነፊያ ግብ ዲያጎ ጆታ ነበረ ማስቆጠር የቻለው። እናም በዛሬው ጨዋታ ላይም እንግዲህ ሊቨርፑል ከፍተኛ ግምት ተሰጥቶታል ይህንን ጨዋታ ያሸንፋል ተብሎ። በተለይ እንግዲህ በዛሬው ጨዋታ ላይ በደንብ ልንመለከተው የምንችለው የክሪስታል ፓላስ ጠንካራ የመከላከል አቅምና የሊቨርፑል ደግሞ የጠንካራ የማጥቃት አቅምን ይሆናል። በተለይ ሊቨርፑሎች እንግዲህ በዚህ ሲዝን 10-11 የተለያዩ ግብ አስቆጣሪዎችን መመልከት ችሏል። ከተለያየ ቦታ ነው ጎሎች እየተቆጠሩ የሚገኙት። ባለፈው ሲዝን እንግዲህ ሊቨርፑል አንድ ሲወቀስበት የነበረው ነገር ቢኖር ምንድን ነው ጎሎቹ እንዳለ እየመጡ ያሉት ከመሐመድ ሳላህ ነው። ወይ መሐመድ ሳላህ አሲስት ያደርጋል ወይ ደግሞ ጎል ያስቆጥራልና ከሌሎች ተጫዋቾች እንግዲህ ብዙ የጎል ኮንትሪቢሽን ስንመለከት አልነበረም። ካሁኑ ግን በጣም ብዙ ተጫዋቾች የጎል ኮንትሪቢሽንን እያስመዘገቡ ነው የሚገኙትና ምናልባትም በዛሬው ጨዋታ ላይም እንግዲህ ከተለያዩ ተጫዋቾች የተለያዩ ጎሎችን ልንመለከት የምንችልበት ቻንስ አለ። ዛሬም እንግዲህ ሊቨርፑሎች ይህንን ጨዋታ በጣም በትኩረት ይገባሉ ተብሎ ይጠበቃል። በተለይ ክሪስታል ፓላሶች እንግዲህ ሊቨርፑሎች ባሸነፉበት ጨዋታ ላይ ራሱ ክሪስታል ፓላሶች ጠንካራ የሚባል እንቅስቃሴ ሲያደርጉ ተመልክተናል። በጣም ፈታኝ ጨዋታን ሲጫወቱ ተመልክተናል። ለዚህ ማሳየው ደግሞ የኮሚኒቲ ሺልድ ጨዋታ ነው። በዛ ጨዋታ እንግዲህ ሊቨርፑል 2 ጊዜ መምራት ችሎ ነበረ። መጀመሪያ ኤኬቴኬ 4ኛው ደቂቃ ላይ ባስቆጠራት ግብ መምራት ችሎ ነበረ። ከዛ በኋላ ክሪስታል ፓላሶች በማቴታ ግብ አቻ ሆኑ። በድጋሜ ሊቨርፑል በፍሪምፖንግ ጎል 2-1 መምራት ችሎ ነበረ። ነገር ግን ሳር ባስቆጠራት ግብ 2-2 መሆን ችሏል። ከዛ በፔናልቲ እንግዲህ አሸንፈው መውጣት ችሏል እና ምን ያህል ከባድ ቡድን እንደሆነ ፈታኝ ቡድን እንደሆነ እንግዲህ በተደጋጋሚ የተመለከተነው ነገር ነውና በዛሬው ጨዋታ ላይ እንግዲህ ይፈትነናል ተብሎ ይጠበቃል። ሌላኛው እዚህ ጨዋታ ላይ የምናነሳው ደግሞ ሊቨርፑል ምን አይነት አሰላለፍን ይዞ ሊገባ ይችላል የሚለው ነገር ነው። ቅድም እንደነገርኳችሁ እንግዲህ ሂጎ ኢኬቴኬ በቀይ ካርድ ምክንያት በዚህ ጨዋታ ላይ አይኖርምና ፊት ለፊት መስመር ላይ ማንን ነው የሚያስገባው? እንደዚሁስ የመሀል ተጫዋቾችስ ማን ሊሆኑ ይችላሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን አንድ እርግጠኛ የምንሆነው ነገር ቢኖር ምንድነው ከሳውዛምፕተኑ ጨዋታ ላይ በቋሚነት የጀመሩት ተጫዋቾች በዛሬው ጨዋታ ላይ በቋሚነት እንደማይጀምሩ ነው። እረፍት የተሰጣቸው ተጫዋቾች በቋሚነት ይጀምራሉ ተብሎ ነው የሚጠበቀው። ከበረኛ ስንጀምር እንግዲህ አሊሰን ቤከር በቋሚነት ይጀምራል ተብሎ ይጠበቃል። በባለፈው በሳውዛምፕተን ጨዋታ ላይ እረፍት ላይ ነበረ። ከዛ በፊት በነበሩ ጨዋታዎች ላይ ደግሞ የሊቨርፑል ቀዳሚ ተመራጭ ነው። ስለዚህ በዚህ ጨዋታ ላይም በቋሚነት የሚጀምረው እሱ ይሆናል። ተከላካዮችን ስንመለከት በግራ ክንፍ ላይ ሚሎስ ኬርኬዝ የሚጀምር ይሆናል። የመሀል ተከላካዮቹ ደግሞ ቨርጅል ቫንዳይክ እና ኢብራሂም ኮናቴ አሁንም አንድ ላይ የሚጣመሩ ይሆናል። የቀኝ ክንፍ ተከላካይ መስመሩን ደግሞ ብራድሊ የሚመራው ይሆናል። ወደ መሀሉ ስንገባ እንግዲህ እዚህ ላይ ነው ትልቅ ጥያቄዎች የሚኖሩት። በተለይ ደግሞ በቋሚነት የሚጀምር አንድ ተጫዋች አለ፣ እሱም ግራቨንበርክ ነው። ከሱ በመቀጠል ግን አጠገቡ ማን ሊጫወት ይችላል? ሳቡዝ ላይ ወይስ ማካሊስተር የሚለው ነገር እንግዲህ ትልቅ ጥያቄ ነው። እንደሚታወሰው እንግዲህ ያለፈው ቅዳሜ ዕለት ሊቨርፑል ከኤቨርተን ጋር ባደረጉት ጨዋታ እንግዲህ የመሀል ቦታውን የመሩት ግራቨንበርክና ማካሊስተር እንደዚሁም ደግሞ 10 ቁጥር ቦታ ላይ ሳቡዝ ላይ ነው። ምናልባትም ይህንኑ አሰላለፍ ይዘው ሊገቡ ይችላሉ። ነገር ግን በዚህ ጨዋታ ላይ በዛሬው ጨዋታ ላይ ግን ይህንን ይጠቀሙታል ብዬ አላስብም። ስለዚህ ግራቨንበርክና ሳቡዝ ላይ በደብል ፒቮት ላይ ይጀምራሉ ብዬ አስባለሁ። 10 ቁጥር ቦታ ላይ ደግሞ ፍሎሪን ቪርስ ወደ ቋሚነት ይመለሳል ብዬ እጠብቃለሁ። በእርግጥ እዚህ ላይ አንድ ነገር ሊያደርጉ ይችላሉ። እሱ ምንድነው ግራቨንበርክና ማካሊስተርን ደብል ፒቮት ላይ እንደዚሁም ደግሞ ሳቡዝ ላይን 10 ቁጥር ቦታ ላይ አድርገው ፍሎሪን ቪርስን ወደ ግራ ክንፍ ተጫዋችነት ሊያደርጉ የሚችሉበት እድል አለ። ነገር ግን እኔ ሙሉ እምነት ያለኝ ፍሎሪን ቪርስ 10 ቁጥር ቦታ ላይ ደብል ፒቮት ላይ ደግሞ ሳቡዝ ላይና ግራቨንበርክ ይጀምራሉ ያስባለሁ። የአጥቂ መስመሩን ስንመለከት ኮዲ ጋክፖ አሁንም በግራ መስመር ላይ የሚጀምር ይሆናል። 9 ቁጥር ቦታ ላይ ደግሞ አሌክሳንደር ኢሳቅ እንደዚሁም በቀኝ ክንፍ ደግሞ መሐመድ ሳላህ ይጀምራሉ ብዬ ገምታለሁ። እንደሚታወቀው እንግዲህ ኤኬቴኬ በቀይ ካርድ በመውጣቱ ምክንያት አሌክሳንደር ኢሳቅ ይህንን በቋሚነት የሚጀምር ይሆናል። በእርግጥ ፌዴሪኮ ኬዛም ተቀይሮ ሊገባ ይችላል ወይም ደግሞ በቋሚነት ሊጀምር የሚችልበትም እድል አለ ብዬ አስባለሁ። የእናንተ ሀሳብ ምንድን ነው የሚለው ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ጨዋታውስ ምን ሊመስል ይችላል፣ ስንት ለስንትስ ሊያልቅ ይችላል የሚለውንም አያይዛችሁ በዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ እንግዲህ ከጨዋታው በኋላ የምንገናኝ ይሆናል። እስከዛው ድረስ ግን ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ሁለተኛው ቻናላችንን በመሄድ ሰብስክራይብ ላይ ሼር እንድታደርጉልኝ በአክብሮት እጠይቃለሁ። እስከዛው ድረስ ግን ቸር ያቆየን።